ዛሬ ደግሞ ይዤላችሁ የመጣሁት ከሙን በሎሚና በማር እንደዚህ አንተክትኬ ከመተኛቴ በፊትና ጠዋት በባዶ ሆዴ ለሙሉ ውፍረት መቀነሻ እንዲሆን እጅግ በጣም አሪፍ ውዕድ ነው። ላይክ፣ ሼር፣ ሰብስክራይብ ሳታደርጉ የትም ቦታ እንዳትሄዱ የኔ ውዶች። ግን ላይክ የለም፣ እባካችሁ ላይክ አድርጉ። ታዩታላችሁ፣ ጠቅሟቸዋል፣ ወዳችሁታል። ኮሜንት ስር ወደነዋል፣ እናመሰግናለን፣ በርቺ የምትሉኝ ብዙዎቻችሁ ናችሁ። ነገር ግን ላይክ ለምን አታደርጉም? ሼር ለምን አታደርጉም? ሰብስክራይብ ለምን አታደርጉም? የሰው ደስታ የሚያስደስታችሁ ሁላችሁም ላይክ እና ሼር ሳታደርጉ የትም ቦታ እንዳትሄዱ ላለሁኝ። ዛሬ ደግሞ ለሙሉ ውፍረትና ለጡት መቀነሻ ላላችሁኝ ሁላችሁም መልስ ነው። ሰላም ጤና ይስጥልኝ። በመላው ዓለም ለምትገኙ የእሙ አይመን ቤተሰቦችዬ እንዴት ናችሁ? ደህና ናችሁ ወይ? ሰላም ፍቅር አብዝቼ ለእናንተ ተመኘሁኝ የኔ ውዶች። ለቤቴ አዲስ ከሆናችሁ ላይክ ማድረግ፣ ሼር ማድረግ፣ ለጓደኞቻችሁ ማካፈል፣ ሰብስክራይብ ማድረግ፣ የደውሏል ምልክት መንካት፣ የምለቀው ቪዲዮ ቶሎ ቶሎ እንዲደርሳችሁ የደውሏል ምልክት ሳትጫኑ የደውሏል ምልክት ሳይበራ እንዳትወጡ ላለሁኝ። ዛሬ ይዤላችሁ የመጣሁት ብዙዎቻችሁ ማታ እንዳጋጣሚ ላይቭ ላይ ያለሁኝ አስቀንጥሮ ወረወረኝ። ምክንያቱም ለ3 ቀን ቅጣት አለብሽ አለኝ። ያው እዛ ተሰቅንተን ከፍ ብለው የሚጠይቁ ጥያቄ አግባብ አልሆነም፣ ተጠንቀቂ እያለኝ ይገኛል ቴታኬ። ለማንኛውም ምንም ችግር የለውም፣ ርዝቁን ቢላላህ ብዬ ዝም አልኩኝ ማለት ነው። ከአሁን በኋላ ላይቭ መግባት አቆማለሁ ይሆናል። ምክንያቱም በጣም ቅጣት እየበዛብኝ ስለሆነ መስራት ስላልቻልኩኝ ለዛ ነው። ትላንትና እኔ አይደለሁም የወጣሁት ራሱ ቲክታክ አስነቅረው ነው ያስወጣኝ ማለት ነው የኔ ውዶች። ስለዛ የኔ ማሮች እና የኔ ጣፋጮች፣ የኔ ውዶች፣ የኔ ፍቅሮች እንግዲህ ከዚህ በኋላ በቪዲዮ እንገናኛለን ብዬ ተስፋ አደርጋለሁኝ። ወደ መጣሁበት ጉዳዬ ሳብራራላችሁ ውዶችዬ፣ መጀመሪያ መቀነስ ስታስቡ ሁሉም ጊዜ የምላችሁ ነገር ምግባችሁ ላይ ፎከስ አድርጉ ብያቸዋለሁኝ። እሺ፣ መጠቀም የሌለብን ነገር፣ በፍጹም መጠቀም የሌለብን ነገር ዘህራዬ ምንድን ነው ብላችሁ ለምትጠይቁም የአብዛኞቻችሁ መጀመሪያ ልመልስላችሁ። አንደኛ ነገር ከውጭ የታሸገ ምግቦች፣ የቆርቆሮ ምግቦች ባትመገቡ አማራጭ ነው። ሁለተኛ ነገር ዘይት የበዛበት ሩዝ፣ ዘይት የበዛበት መኮሮኒ፣ ዘይት የበዛበት የተለያየ ምግብ ቀንሱ ነው እንጂ አቁሙ አይደለም፣ ቀንሱ። ነገር ግን ይሄ ጮማ የበዛበት ነገር፣ አሁን ምሳሌ ሩዝ ስንሰራ ወይም በሪያኒ ወይም የተለያየ ነገር አረብ ቤት ስንሰራ ያው እኛ የተለየ ምግብ አንሰራም አይደለ? ለራሳችን የተለየ ምግብ ስለማንሰራ ምንድነው የምታደርጉት? ያ ጮማ ያለበት ምግብ ከምትመገቡ ይልቅ እናንተ ሰላጣ ነገር ወይም ደግሞ በጎን ትንሽ ለብቻችሁ በዘይት የተቀቀለ ሩዝ ብትመገቡ አማራጭ ነው ማለት ነው። ይሄ ሁለተኛ በጣም የሚያስጠላ ውፍረት የጎን ቦርጭና ቦርጭ ያወጣል ማለት ነው። ጮማ ማለት በጣም ከባድ ስብ የሚያቃጥ ሳይሆን ስብ የሚጨምር ስለሆነ የምትመገቡት ምግብ ላይ ፎከስ አድርጉ። ሶስተኛ ነገር ኬክ በነገራችን ላይ ውጭ ተዘጋጅቶ የሚመጣ ቤትም ሰራችሁት አልሰራችሁትም ያ ስኳር አለበት ነው። ዳይት ስትሰሩ እናንተ ግዴታ ምን ማድረግ አለባችሁ? ምግባችሁ ላይ ፎከስ ማድረግ ያለባችሁ ነው። ይሄ ማንኛውም ዶክተር ራሱ ሄዳችሁ ብትጠይቁት እንደዚህ ነው የሚላችሁ ማለት ነው። ኬክ መብላት አቁሙ። ሶስተኛ ነገር። አራተኛ ነገር አዘወትረው ሻሂ የሚጠጡ ሰዎች አሉ። አሁን አዘወትረው እንደ ሱስ አድርገው የሚጠጡ ሻሂ አለ። ሻሂ ላይ ስኳር ከመጨመሩ ልብቶን፣ ቀዩ ልብቶን አድርጋችሁ ወይም ደግሞ የሻሂ ቅጠል ብቻ አድርጋችሁ መጠቀም ትችላላችሁ። ሻይ መጠቀም ሱስ ካለባችሁ ማለት ነው። አምስተኛ ነገር ደግሞ ዋነኛውና አምስተኛው ነገር ደግሞ ውዶችዬ፣ እናንተ አሁን ምሳሌ በምተኙበት ሰዓት ቀለል ያለ ምግብ ነው ብላችሁ ብስኩት የምትመገቡ ከሆነ ያ ብስኩት ራሱ ስኳር ስላለበት ስኳሩ ውፍረታችሁ ከፍ ስለሚያደርገው ተጠንቀቁ ማለት እወዳለሁ ማለት ነው። እነዚህ 5 ምግቦች ከእንትናቸው አስወግዱ ማለት ነው። እና ደግሞ የለውዝ ቅቤ ለውፍረት መጨመሪያ ነው እንጂ ለውፍረት መቀነሻ አይሆንም ማለት ነው። ከአቮካዶ ጋርና ከለውዝ ቅቤ አንድ ላይ አድርገው የሚጠቀሙ ልጆች አሉ። ያ ስለሆነ እነዚህ በጣም ስብ የሚጨምር ነው። ገብቷቸዋል? እሺ፣ ወደ ሌላኛው ወደ መጣሁበት ጉዳይ ልሂድላችሁ። እዚህ ጋር አሁን እኔ 2 ኩባያ
እዚህ ጋር እኔ አንድ ኩባያ ውሃ አደረኩበት፣ በትልቁ ኩባያ ማለት ነው። በትልቁ ውሃ ኩባያ አደረኩበት። አንድ ማንኪያ ከሙን አደረኩበት እና ደግሞ 5 ፍሬ ሚስማር አደረኩበት። ዝም ብዬ የተጨመቀው ሎሚው ዝም ብሎ እንትኑ ማለት ነው። ይሄ ከላይ የተቆራረጠው ግን ውሃው ሳይሆን ሎሚ መጀመሪያ ጨምቃችሁ አውጡት። ሎሚ ውሃውን ማለት ነው። ከዛ በኋላ እንደዚህ ቆራርጣችሁ ግማሹ ሎሚ ነው ታያየለው፣ ግማሹ ሎሚ ነው ማድረግ ያለባችሁ። ሙሉ ማድረግ የለባችሁ፣ ምክንያቱም ደም ማነስ ስለሚያመጣ ማለት ነው። ስለዛ ምንድነው ማድረግ ያለባችሁ? ግማሹ ሎሚ እንደዚህ ቆራርጣችሁ ካስገባችሁ በኋላ ለስንት ደቂቃ ታንተከትኩታላችሁ? ለ15 ደቂቃ ከለሩ እስከሚቀይር ድረስ። አያችሁት እዚህ ጋር ከለሩ እንዴት እንደሚያምር። በቃ ከለሩ እስከሚቀይር ድረስ እንደዚህ አንተክተኩት። ካንተከተካችሁት በኋላ ጠዋት ላይ በባዶ ሆዳችሁ በተነሳችሁበት በ1 ሰዓት ልዩነት መጠቀም። ይሄ ጡት ላላችሁ፣ ሰውነት የትርፍ ስጋ ላላችሁ ቢያንስ ለ1 ወር ከ15 ቀን ተጠቀሙት። ያልኳቸው ምግቦች እንዳትጠቀሙ አደራችሁ። ምንም አይነት ስፖርት ስትሰሩ ኬክ ነገር፣ ስኳር ነገር ምናምን እንዳትጠቀሙ። አጠቃቀሙ የገባችሁ ይመስለኛል። ካልገባችሁ ላስረዳችሁ። እዚህ ጋር 1 ኩባያ በትልቁ ውሃ፣ ግማሽ ሎሚ የቆራረጥኩት መጀመሪያ ውሃውን የሎሚውን ውሃ ጎን አደረኩት፣ ቆራረጥኩት፣ ጨመርኩት። 1 ማንኪያ ከሙን፣ 5 ፍሬ ሚስማር አድርጌ እንደዚህ አንተከተኩት። ካንተከተኩት በኋላ ከለሩ እስከሚቀይር ድረስ ለ10 ደቂቃ ሊሆን ይችላል፣ 15 ደቂቃ ሊሆን ይችላል። እሱ ከለሩ እስከሚቀይር ድረስ ጠዋት ማታ በባዶ ሆዳችሁ ማታ ሳተኙ 1 ሰዓት ሲቀራችሁ ጠጡት። ገብቷችኋል? ከጠጣችሁ በኋላ ራብ ሊለቅባችሁ ይችላል፣ ራብ ላይ ያመጣባችሁ ይችላል። አንዳንድ ሰው ሊረበው ይችላል፣ አንዳንድ ሰው ደግሞ ራብ ሊለቅበት ይችላል። ያያ ስለሆነ ደግሞ ውሃ አጠገባችሁ አስቀምጡ። መጀመሪያ ላይ ደግሞ ከመተኛታችሁ 5 ምሳሌ የኢትዮጵያ ወይም ደግሞ የሳውዲ 9 ሰዓት ከሆነ በኋላ ምግብ እንዳትመገቡ። የእናንተ ችግር ምንድን ነው? አንደኛው ነገር ልትተኙ ስትሉ ወይም 30 ደቂቃ ወይም ደግሞ 40 ደቂቃ ሲቀራችሁ ምግብ ትመገባላችሁ። ከዛ ወዲያው ትተኛላችሁ። አትንቀሳቀሱ። ስለማትንቀሳቀሱ ምግባችሁን ምንድነው የምታደርጉት? 9 ሰዓት ከመሙላቱ በፊት 3 ሰዓት 4 ሰዓት ልተኙ ሲቀር ብትበሉ አማራጭ ነው። ዝም ብላችሁ ግን የምትወጥፉት ምግብ ያ ካልሆነ በጣም አደጋ ነው። ስለዛ የፈለጋችሁት ነገር ብትጠጡ፣ የፈለጋችሁት ነገር ስፖርት አይነት ብትሰሩ አትከሱም። ምክንያቱም እራት ስለምትመገቡ። እራት ላይ ደግሞ የምትመገቡት ወይም ደግሞ 1 ብርቱካን ሊሆን ይችላል፣ ሙዝ ሊሆን ይችላል። እነሱ በልታችሁ መተኛ ትችላላችሁ፣ እራት መተው ካልፈለጋችሁ። ገብቷችኋል? ደግሞ ስብ ለማቃጠልና ውፍረት ለመቀነስ ምንም ነገር እናደርጋለን፣ እያየን ስለሆነ ማለት ነው። ስለዛ ውዶችዬ የዛሬ ቪዲዮ ይሄንን ይመስላል። እንግዲህ የገባችሁ ይመስለኛል። ሙሉ ሰውነት ጡት በጣም ነው የሚቀንሰው። ለማንኛውም ውዶችዬ ጥያቄ ካላችሁ ኮሜንት ስር ይሄን ቪዲዮ እስከ መጨረሻ ካዳመጣችሁ ምን ተጠቀማችሁ? በእኔ ስንት ወር ነው መከታተል የጀመራችሁት? እያንዳንዳችሁ የት ሀገር ነው እኔን የምትመለከቱኝ? በዚህ ሀገር ነው የምመለከተሽ ብላችሁ ኮሜንት አስቀምጡልኝ። እወዳችኋለሁ። መልካም ቆይታ